ወሲብ ሲበዛ የሚመጡ 8 ጉዳቶች በተለይ ለወንዶች። በወሲብ ሱስ ብዛት የሚታወቁ ሀገሮች አሜሪካ፣ እንግሊዝ፣ ካናዳ፣ የአውሮፓ ሀገሮች በተለይ ጀርመን፣ ፈረንሳይ፣ ስዊዘርላንድ፣ ኔዘርላንድ እንዲሁም ጃፓን። ከአፍሪካ ሀገራት ደግሞ ኢትዮጵያ በቀዳሚዎቹ ውስጥ ትገኛለች። ኬንያ፣ ናይጄሪያ፣ ግብፅ። ችግሩ በብዛት ቢኖርም ግን አይነገርም። ወሲብ ሲበዛ የሚመጡ 8 ጉዳቶች። አንደኛ፣ የወሲብ ሱስ። የፍቅር ጨዋታ ሲበዛ እንደ ሱስ ይሆናል። ራስን ለመቆጣጠር ያስቸግራል። በተደጋጋሚ ያቆማለሁ ብሎ ቢወስንም ያለ ፍቅር ጨዋታ መኖር እንደማይቻል በመረዳት ለነገሩ እጅ መስጠት ይጀምራል። ዓለም ላይ በጣም አደገኛው ሱስ ይሄ ነው። ለምሳሌ አንድ በፍቅር ጨዋታ ሱስ የተያዘ ሰው ስራ ላይ ያለ አእምሮ ሁል ጊዜ የፍቅር ጨዋታ ላይ ነው። ስራውን በትጋት ለመስራት ቢፈልግም አእምሮ የለመደው የፍቅር ጨዋታ ስለሆነ ከቢሮ ስራው ይልቅ ቤት መኝታው ላይ የሚሰራው ስራ ያሳስበዋል። አብዛኛው ሰዓቱን ስለሱ እያሰላሰለ ይውላል። የህይወቱ ዓላማ እስኪሆን ድረስ በዚህ ጉዳይ ሊታሰር ይችላል። ሌሊት እንኳን መተኛት አይችልም። ሰውነቱ ዘወትር እንደተራበ ነው። ቢደክም እንኳ የግድ ማድረግ እንዳለበት ያስባል። ይህ ልብ የሚነካ አሳዛኝ ታሪክ በፍቅር ጨዋታ ሱስ ምክንያት የተፈጠረ ነው። ሚካኤል የ32 ዓመት ወጣት አሜሪካዊ ነበር። ትምህርት ያጠናቀቀ፣ ስራ ያለው፣ ከውጭ ሲታይ ሁሉ ነገር የተሟላለት የሚመስል ሰው ነበር። ግን በውስጡ ማንም ያላየው ጦርነት ነበር። በፍቅር ጨዋታ ሱስ ሲያዝ ለመጀመሪያ ጊዜ እንደ መደበኛ ፍላጎት አይቶት ነበር። ሁሉም ሰው ይህን ያደርጋል የሚል አመለካከት ነበረው። ነገር ግን ቀስ በቀስ ነገሩ ተቀየረ። በዚህም ምክንያት ስራውን መተው ጀመረ። ገንዘቡን በምሽት ጭፈራና ሴቶች ይጨርስ ነበር። የሚወደው ትዳሩን ፈረሰ። ሚካኤል ራሱን ይጠላ ጀመር። በእያንዳንዱ ጊዜ አፍረት፣ ጸጸት፣ እኔ የማረባ ሰው ነኝ እያለ ራሱን በመውቀስ ጭራሽ ሌሎች ሱሶች ውስጥ መግባት ጀመረ። በመጨረሻም ራሱን ለማጥፋት አስቦ ነበር። ነገር ግን አሁን ላይ የሕክምና ድጋፍ ጀምሯል። ከእግዚአብሔርም ጋር ዳግም ግንኙነትን በመፍጠር ራሱን ለማሻሻል እየጣረ ይገኛል። ቢሆንም እስካሁን ድረስ ሚካኤል ሙሉ በሙሉ ነፃ አልሆነም። እናም የፍቅር ጨዋታ ከልክ ካለፈ ደስታ መሆኑ ይቀርና ያሉንን ደስታዎችንም ሊቀማን ይችላል። ስለዚህ ሁሉንም በልክ እናድርግ። ሁለተኛ፣ የአእምሮ መዳከምና የደስታ መቀነስ። በመጀመሪያ የፍቅር ጨዋታ ደስታን ይሰጣል፣ ግን ሲበዛ የአእምሮ ሰላም ይቃወሳል። የደስታ ሆርሞን ወይም ዶፓሚን ይዳከማል። በመጨረሻ ምንም ነገር አያስደስተኝም የሚል ስሜት ውስጥ መግባት ይሆናል። እንደገና ይህን ደስታ ለማግኘት ብዙ ጥረት፣ ብዙ ጊዜ ይፈልጋል። ለምሳሌ ቀድሞ በቀላል ነገር የሚደሰት ወንድ ከጓደኞቹ ጋር መነጋገር፣ ከእነርሱ ጋር መዝናናት አያስደስተውም። ይህንን ተግባሩን ያቆማል። ስራ ላይ ያለው ብቃትና ተነሳሽነት እየቀነሰ ይመጣል። ከሌሎች ደስታዎች እየሸሸ ይመጣል። በፊት ላይ በእነዚህ ነገሮች ይደሰት ከነበረ ከመጠን ያለፈ የፍቅር ጨዋታ ውስጥ ሲገባ ግን ደስታ የሚሰማው ይህንን ሲያደርግ ብቻ ነው። በሌሎች ነገሮች ያለው ደስታ እየሞቱ ይመጣሉ። ሶስተኛ፣ የቴስቴስትሮን መጠን መቀነስና ድካም። ቴስቴስትሮን ምንድን ነው? ቴስቴስትሮን የወንድነት ሆርሞን ነው። ኃይል፣ የወንድነት ስሜት፣ ጡንቻ፣ ትኩረት፣ የጾታ ፍላጎትን፣ ድፍረት ወይም ኮንፊደንስን፣ እነዚህ ነገሮችን የሚቆጣጠረው ቴስቴስትሮን ይባላል። እናም ቴስቴስትሮን ሲቀንስ የሚመጡ ችግሮች ለምሳሌ ድካምና ኃይል መጥፋት፣ ቀኑን ሙሉ የሚሰማ የድካም ስሜት፣ የእንቅልፍ መብዛት። እንቅልፍ ሲበዛ ደግሞ የኃይል አለመኖርን ያሳያል። ለምሳሌ የ30 ዓመት ወጣት ሌሊት ብዙ ጊዜ የባለጌ ፊልም ይመለከታል። ጠዋት ሲነሳ እንደ 60 ዓመት ሽማግሌ ይሰማዋል። እንደገና የጾታ ፍላጎት መቀነስ፣ ሴት ቢኖርም ፍላጎቱ ይቀንሳል። ለምሳሌ አንድ ወንድ ባለትዳር ነው ግን ሚስቱን አይፈልግም። የባለጌ ፊልም ግን ያነቀዋል። ይህ የቴስቴስትሮንና የዶፓሚን መዛባት ምልክት ነው። ደሞም ድፍረት ማጣት ወይም ደግሞ ሎ ኮንፊደንስ፣ ራስን መጠርጠር፣ ፍርሃት፣ እኔ ምንም አይደለሁም ተራ ሰው ነኝ የሚል ስሜት። ለምሳሌ ከዚህ በፊት በስብሰባ የሚናገር ሰው አሁን ላይ ዝም ብሎ ሊቀመጥ ይችላል። ሞራሉ ይሞታል። በተጨማሪም ጡንቻ መቀነስና ስብ መጨመር። በቀላሉ ስብ ይጨምራል። ጠንካራ የነበረው ጡንቻ እየላላ ይመጣል። እንደገናም የአእምሮ ጭንቀት ወይም ዲፕሬሽን እና አንዛይቲ፣ ድብርት፣ ተነሳሽነት ማጣት፣ ተስፋ መቁረጥ በየጊዜው እየተከሰቱ ይመጣሉ። የጀግንነት ተምሳሌቱ የወንድነት ስሜት መውደቅ ይጀምራል። ፈሪነትና ደካማነት ይቆጣጠረዋል። ትልቁና አስፈላጊ እውነት ግን ችግሩ የፍቅር ጨዋታ አይደለም፣ መጠን የሌለው መሆኑ ነው እንጂ። እናስ ቴስቴስትሮን እንዴት ይመለሳል? በአጭሩ የባለጌ ፊልም የምናይ ከሆነ እሱን መቀነስ ወይም መተው፣ ራስን ማስደሰት መቆጣጠር ወይም ማቆም፣ ክብደት መስራት፣ ጥሩ እንቅልፍ ማግኘት፣ የፀሐይ ብርሃንን ማግኘት፣ መንፈሳዊ ህይወትን ማጎልበት ወይም የአእምሮ ስራ ላይ ጊዜን ማባከን። አራተኛ የፍቅር ጨዋታ አቅም መቀነስ። ብዙ ሰዎች የማያምኑት ነገር ብዙ የፍቅር ጨዋታ ማድረግ
አቅምን ይቀንሳል። ምክንያቱም በየጊዜው የዶፓሚን መጠኑ ስለሚቀንስ በዚያው ልክ የማድረግ ፍላጎቱና ብቃቱ እየቀነሰ ይመጣል። ደግሞም የዘር ፈሳሽ ቶሎ ቶሎ እየወጣ ማስቸገር ይጀምራል። ለምሳሌ በቀን ብዙ ጊዜ ያደርግ የነበረው ወንድ በጊዜ ሂደት መጠኑ ይቀንሳል። በሚፈልገው ጊዜ ብልቱ አይቆምለትም። ወዲያውኑ በፍጥነት መጨረስ ይጀምራል። በአጠቃላይ ቀድሞ የነበረው ብቃቱ ሳያውቀው እየወረደ ኃይሉ እየደከመ ይመጣል። በጤናው ላይ ችግር እየመጣ እንደሆነ እስኪሰማው ድረስ ለውጦች ይመጣሉ። ወንድነቱም ጥያቄ ውስጥ መግባት ይጀምራል። የቀድሞ ብቃቱን የለመደች ሚስቱም ጭምር ችግር ውስጥ ትገባለች። አምስተኛ የሰውነት ድካምና የነርቭ መዳከም። የፍቅር ጨዋታ ኃይል ይጠይቃል። ሲበዛ ደግሞ ነርቭን ያዳክማል። መላው ሰውነት እረፍት አያገኝም። በተደጋጋሚ ህመም ይበዛል። ምክንያቱም ሰውነት ውስጥ ጥንካሬ ስለማይኖር በሽታ ለመቋቋም አይችልም። ለምሳሌ የጀርባ ህመም፣ የጉልበት ህመም፣ ራስ ምታት፣ አጠቃላይ ድካም በመላው ሰውነት ላይ ይከሰታል። ይህ ሲሆን ደግሞ ፍላጎቱም እየቀነሰ ይመጣል። በተለይ ሰውነት በጣም ይከሳል። ግርማ ሞገስና ውበት የነበረው ሰውነት ተጎሳቅሎ ይታያል። ወዝ አልባ ይሆናል። ልብሱ እንኳን የማያምርበት ሰውነት ይመጣል። በትንሽ እንቅስቃሴ ልፍስፍስ ማለት ይመጣል። ይህ ምክንያቱ የፍቅር ጨዋታ መብዛት ነው። ከመጠን ያለፈ ነገር ከጤንነት ውጭ ያደርገናል። ስለዚህ ምንም ነገር ከመጠኑ ማለፍ የለበትም። ስድስተኛ የግንኙነት መፍረስ። የፍቅር ጨዋታ ሲበዛ ፍቅር ይቀንሳል። የፍቅር ስሜቱ ይጠፋና የወሲብ ስሜቱ እየተቆጣጠረን ይመጣል። ፍቅር የሌለበት ነገር ደግሞ ሁሌም መጨረሻው የከፋ ነው። ብዙ ሰዎች ስሜታቸው ከመጠን በማለፉ ምክንያት ከትዳር አጋራቸው ወይም ፍቅረኛቸው አልፈው ወደ ሌላ ሴት ወይም ወደ ሌላ ወንድ መሄድ ይጀመራል። ይህ አይነት ነገር ደግሞ ለተለያዩ በሽታዎች ተላልፈን እንድንሰጥ ያደርገናል። መጨረሻው ሐዘንና ለቅሶ ይሆናል። ከሁሉም በላይ የአምላክ ስጦታ የሆነው ትዳር ይፈርስበታል። ትዳር ወሲብ ባለማድረግ ብቻ አይደለም የሚፈርሰው፣ ከመጠን ያለፈ ፍላጎትም ያፈርሰዋል። ሁሉም ነገር መጠን ከሌለው ጉዳት እንጂ ጥቅም የለውም። ሰባተኛ የሥራና የህይወት መበላሸት። ትኩረት ይጠፋል። የፍቅር ጨዋታ ሲበዛ በዚያ ሱስ ስንያዝ ትኩረት ይጠፋል። ውሳኔ የሚሹ ነገሮችን ለማከናወን መቸገር ይመጣል። ግብና ዓላማ እየጠፋ ይመጣል። ምሳሌ ታላቅ ሕልም ያለው ወንድ ከመጠን ባለፈ የፍቅር ጨዋታ ምክንያት ብዙ ዋጋ ከፍሎ ያገኘውን ሥራ ያጣዋል። የተለያዩ ዕድሎች እንዲያመልጡት ይሆናል። ምክንያቱም ለሥራው ያለው ተነሳሽነትና ብቃት እየወረደ ይሄዳልና ነው። ለአንድ ወንድ የሥራ ሕይወቱ ከተበላሽ ሙሉ ሕይወቱ ደግሞ ይበላሻል። ስምንተኛው የመንፈሳዊ ሕይወት ድካም፣ ራስን መጥላትና መኮነን። ከዚህም የተነሳ ከእግዚአብሔር መራቅ። ሰው መንፈሳዊ ሕይወቱ ተበላሸ ማለት እያንዳንዱ የሕይወቱ ክፍል ከጨዋታ ውጪ ሆነ ማለት ነው። ተስፋ ቢስ መሆን፣ ሐዘንተኛ መሆን፣ ብቸኝነት፣ የበታችነት ስሜት፣ ሌሎችን ያለ ምክንያት መጥላት፣ የተለያዩ ሰይጣናዊ ተግባርን ለማድረግ አቅም ማግኘት፣ መልካም ምስክርነት የነበረው ስማችንም ይጠፋል። በሰዎች መናቅ ይመጣል። የፍቅር ጨዋታ በራሱ መጥፎ አይደለም፣ ነገር ግን ከመጠን ካለፈ ከእግዚአብሔር አጣልቶ ከሰይጣን ጋር ያስታርቃል። ከጽድቅ ስራ እንድትርቁ በማድረግ ክፉ ተግባርን እንድታሳድዱ ያደርጋቸዋል። በዚህ ቪዲዮ መልእክት ከተጠቀማችሁ ሰዓቱ አሁን ነውና ሰብስክራይብ አድርጉ፣ ቪዲዮንም ላይክ አድርጉ። አመሰግናለሁ።